ፀጉራችሁ እየተነቃቀለና አላድግ ላላችሁ እንዲሁም ደግሞ ጫፉ ለሚደርቅባችሁ፣ ለሚሰባበርባችሁ እንዲሁም ደግሞ ሽበት ላስቸገራችሁ በተለይ ለሽበት በጣም አሪፍ ነው። ለፀጉር እድገት እንዲሁም ደግሞ ጥቁረት፣ ውበት በጣም ልዩ የሆነ የባልዚንና ቡናም በዚህ መልኩ ብትጠቀሙት በጣም ነው የምትወዱት እርግጠኛ ነኝ። ምክንያቱም ከዚህ በፊት የምሰራቸውን ከባልዚን ጋር የምሰራቸውን ጭቃ ቅባቶች ብዙዎቻችሁ ወዳችኋቸዋል ማለት ነው። ሰላም ውዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ሰላማችሁ ብዝት ይበል እያልኩኝ እዚህ ጋር እንግዲህ ዛሬ ይዤላችሁ የመጣሁት ጭቃ ቅባት አልቆብኝ ነበረ። እኔ እንግዲህ ጭቃ ቅባት ቤት ውስጥ ነው እየሰራሁ የምጠቀመው ማለት ነው። ዛሬ ደግሞ ለየት ባለ መልኩ በተለይ ደግሞ እንዳልኳቸው መግቢያ ላይ ሽበት ላስቸገራችሁ ያለ እድሜያችን በተለይ እኔ ከፊት ለፊት ነው በጣም ከግንባሬ እየወጣብኝ ያለው ማለት ነው። አንድ ነበረች እንዲያው እየበዛች መጣች ማለት ነው። እና ስለዚህ እሱን ለመቀነስ ዛሬ በዚህ መልኩ በየቀኑ ልንጠቀመው የምንችለው ቅባት በቅባት መልኩ ብንጠቀም አሪፍ ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ ቡና ነው እኔ የተጠቀምኩት ገሃዋ ነው ማለት ነው። ገሃዋውን ቡና ክክ ነው። ሽታው በጣም ነበር ደስ የሚለው የአረቦቹ ገሃዋ፣ ነገር ግን ሽታው ልክ እንደ ኢትዮጵያ ቡና ነው። እዚህ ጋር ንስኮፊ ያለኝ በንስኮፊ መስራት ትችላላችሁ። ነገር ግን ንስኮፊው ምንድን ነው እንደዚህ እሳት ላይ ስናደርገው የእንትን ማለት ባህሪ ያለው ማለት ነው። ልክ ፕላስቲክ እንዴት ነው ተቃጥሎ ድርቅ ብሎ የመያያዝ እንደዚህ አይነት ነገር ስለሆነው ይህንን ተጠቅም ያለው። እናንተ ግን አማራጭ ከሌላችሁ እሱን መጠቀም ትችላላችሁ ማለት ነው። እንዴት እንደምትጠቀሙትም ደግሞ አሳያችኋለሁኝ። እዚህ ጋር እንግዲህ ሌላኛው ግብአቴ ከሁልጊዜም ግብአቴ የማለየው ምንድነው ቁርንፍድ ነው። ቁርንፍድ የተወሰነ ትንሽ ጨምሬበታለሁ። እነኚህ የተጠቀምኳቸው ግብአቶች በሙሉ ለሽበት፣ ለፀጉራችን እድገት መፋፋት፣ እንዲሁም ደግሞ ለሚበጣጠስብን ከፊት ለሸሼ ልዩ ናቸው ማለት ነው። ሁለቱም ማለት ነው የተጠቀምኳቸው። በዚሁ አጋጣሚ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። እንዲሁም ደግሞ ነባር ቤተሰቦቼ ላይክ እያደረጋችሁ ከመጣችሁ አይቀር ማለት ነው። ከዛ እንደዚህ አድርጌ ቡናው በጣም እንግዲህ ሽርክት ነበረ ማለት ነው። ምንም በቃ እንትን ስትሉ ሽርክት ያለ ነው። ስለዚህ ፈጭቸዋለሁ። ምክንያቱም የፈጨሁበት ምክንያት እንዳልኳቸው ታስተዋላችሁ የአረቦች ገሃዋ እንዳለ ሽርክት ነው። በጣም የተሸረከተ ነው። ነገር ግን እንደዚህ ስትሰሩ በጣም አሪፍ ነው። ይመቻቸዋል። ላይ እንትን አይልባችሁም። ላም ብሎ ወደ ውስጥ አይዘቅጥባችሁም ማለት ነው። እዚህ ጋር እንግዲህ የተጠቀምኩት ሌላኛው ግብአቴ የወይራ ዘይት ነው። የወይራ ዘይት ወይም ደግሞ ዘይቱን ማለት ነው። ምክንያቱም እኔ ለፀጉሬ በጣም ስለሚስማማኝ ሁልጊዜም ቢሆን ስሰራ እጠቀማለሁ። ከዛ እዚህ ጋር ደግሞ የምጠቀመው ቅባት ቤት ውስጥ ባላችሁ ቅባት እኔ የምጠቀማቸው ግዴታ ቤታችሁ ከሌላችሁ እናንተ በምትጠቀሙት ባላችሁ የፀጉር ቅባት ስሩት ማለት ነው። የፀጉር ቅባት ከሌላችሁ ደግሞ በዘይቱ ብቻ መስራት ትችላላችሁ። እዚህ ጋር ደግሞ ቤቢ ኦይል ትንሽ ጨምሬያለሁ። ቤቢ ኦይል ለሽታውም እንዲሁም ደግሞ ለፀጉራችን ለቆዳ ጤንነት በጣም አሪፍ ነው። እዚህ ጋር እንግዲህ የተወሰነ ትንሽ ነው የጨመርኩት፣ ምክንያቱም እንዳልኳችሁ በኋላ ባልዚን ስለምንጨምርበት። እዚህ ጋር ምን እናደርጋለን ይህንን እንደዚህ ሌሎችን ቅባት የምንጠቀምበት ምክንያት ምንድነው? ግብአቱን በደንብ አድርጎ እስቲም አድርጎ በደንብ ተንተክትኮ እንዲወስደው ማለት ነው። ለዛ ነው ቅባቶቹ በጣም የበለጠ ደግሞ ጥቅሙን እናገኘዋለን ማለት ነው የቡናውን። እዚህ ጋር እንግዲህ ውሃ አድርጌ ያለውኝ እንደምታዩት መጥበሻ ላይ ውሃ ታደረግኩ በኋላ ትንሽ ፎጣ አደረግኩበት፣ ምክንያቱም እቃው እንዳይሰነጠቅብኝ ማለት ነው። እና ነገር ግን ምንድነው ወደ ላይ እንትን አለብኝ ማለት ነው። ወደ ላይ ከፍ አደረገብኝ። ስለዚህ ፎጣውን እናስተካክለዋለን። በእንደዚህ ሁኔታ በምታዩት መልኩ ሽታው፣ መዓዛው ወይ በስመ አብ እንዴት ደስ እንደሚል እናንተ ሰርታችሁ ሞክሩት ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ እንደዚህ ጎንና ጎን አደርገዋለሁ። ምክንያቱም ወደ ላይ ስለካበብኝ ወደ ላይ ሊያገኘው አልቻለም ማለት ነው። እና እንደዚህ አድርገን በደንብ አድርገን ይንተከተካል ማለት ነው። ደግሞ በጣም ወፍራም ነው። ቡናውም 2 ማንኪያ በጣም በዛ አድርጌዋለሁኝ።
እኔ ስለምፈልግ ነው እንደዚህ ያደረግኩት። ለምን እንዳልኳቸው እኔ ፀጉሬን ቡና በጣም ነው የምጠቀመው። በሻምፖ የምጠቀማቸው ውህድ ላይ አብዛኞቻችሁ እንደውም ኮሜንት ላይ በጣም ነው ቡና የምትወጂው፣ ቡና ከመውደድሽ የተነሳ በቃ የማጨምሪበት ቦታ የለም ባለውለታች ነው እያላችሁ ነበር በኮሜንት ላይ። እውነት ነው። እኔ በጣም ነው የሚስማማኝ። ለፊቴ ብትሉኝ ማንቻውን ቦታ ላይ ሳረገው ይስማማኛል ማለት ነው። በተለይ ፀጉሬ ላይ እንትኔ ፀጉሬን በጣም ነው የሚያሳምረው። የፀጉራችሁን ከረር እንዲሁም ደግሞ ያወፍርላቸዋል። የሚበጣጥስ ነገር ካለ እንዲሁም ያነቃቃላቸዋል ማለት ነው። በዛ ሰዓት ምንድነው ፀጉራችሁ ያድጋል ማለት ነው፣ ይፋፋል። እዚህ ጋር እንግዲህ ቢያንስ ከ5 ደቂቃ በላይ ማንተክተክ አለባቸው። ቢያንስ እስከ 10 ደቂቃ ስቲም አድርጉ ቅባቱ ማለት ነው። ከዛ በኋላ እዚህ ጋር ባልዚን አለኝ እኔ የምጠቀመው። ይሄ ባልዚን ሽታው በጣም አሪፍ ነው። ለፀጉር ብቻ ነበረ እየተጠቀምኩት ያለሁት እንደዚህ ጭቃ ቅባት ስሰራ። ለምን ሽታው በጣም አሪፍ ናት፣ በጣም ማለት ነው። ስጨምሩት በጣም ደስ ይላል። ነገር ግን አብዛኛውን የምጠቀመው ነጩን ነው፣ ነጩን ባልዚን ማለት ነው። ግን እናንተ ባላችሁ ባልዚን መጠቀም ትችላላችሁ። ከዛ ባላችሁ ባልዚን መጠቀም ትችላላችሁ ማለት ነው። እዚህ ጋር በምታዩት መልኩ በጣም በዛ አድርጌ ነው የጨመርኩት፣ ምክንያቱም እንትን እንዲልኝ ማለት ነው፣ እንዲረጋልኝም እንደገናም ደግሞ የባልዚኑንም ጥቅም ስለምፈልገው እንደዚህ አድርጌ በምታዩት መልኩ እንግዲህ በአንድ እጄ ካሜራ ስልክዬ ስለሆነ የምቀርጸው በአንድ እጄ ነው እንትን የምለው እና እየተንከባለለ በምታዩት መልኩ አስቸግሮ ነበረ። ነገር ግን አሸንፌዋለሁ ማለት ነው። ከዛ ደግሜ ደግሞ ትንሽ ጨምሬበታለሁኝ። ያው አረጋለኝ እንዲሁም ደግሞ እየቀጠና አስቸገረ ላላችሁኝ ከዚህ በፊት ካሮት ላይ የሰራሁት ላይ ማለት ነው። ነገር ግን አብዛኞቻችሁ ሁሌም እኔ ብዛት በጣም ወደታች ብታው ያልሰራሁት ጭቃ ቅባት የለም። በጣም ብዙዎቻችሁ በጣም ነው ደስ የሚለው ኮሜንታችሁ፣ እንዲሁም ደግሞ ያበረታታል፣ ለውጥ አግኝተንበታል በምትሉኝ እኔም ደግሞ ምክንያቱም እኔ ለራሴ የምጠቀመውን ለእናንተ እየላችሁ ስለምመጣ ማለት ነው። ከዛ በኋላ እንደዚህ ቫልዚኖ እስከሚቀልጥ ድረስ ነው የምናዘገየው። ቫልዚኖ ተቀለጠ በኋላ እንደዚህ በምታዩት መልኩ በጣም ብዙ ነው፣ እኔም እፈልገዋለሁኝ ብዛቱም ማለት ነው። አንዴ ሰርቼው ለ2 ሳምንት ያህል ነው የሰራሁት ማለት ነው። ከዛ በኋላ በምታዩት መልኩ እዚህ ጋር እንግዲህ እቃዋን ጨርሳ ስለነበረ ቡጣጥና ያለው እሱ ላይ አደርገዋለሁ ማለት ነው። እዚሁ እቃ ላይ ምንም ችግር የለም፣ የቫልዚን ስለሌለው ስለጨረሰ እዚሁ ላይ ጨምረዋለሁ ማለት ነው። ከዛ እዚህ ጋር እንግዲህ ጠቅጠቅ ያለ ማጥለያ ቢሆን በጣም አሪፍ ነው፣ ይመረጣል ማለት ነው። ምክንያቱም በጣም የላመው ወደ ታች ገብቶ እንዳይልባቸው እንዳይደመደም ማለት ነው። ከዛ ፀጉራችሁ ላይ ያው ታጥበንም ሳንታጠብም ስለሆነ የምንጠቀመው ፀጉራችሁ ላይ እንዳይላከክባችሁ ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ ያው እንትን ማለት አለባችሁ፣ እንደዚህ እንዲንጠፈጠፍላችሁ ጫን ጫን በሉት ማለት ነው። ከዛ በኋላ በምታዩት መልኩ ይሄን ያማረ በጣም መልኩ ራሱ እንዴት ደስ እንደሚል ሽታው ብትሉ በጣም ነው ደስ የሚለው። ከዛ በኋላ እንግዲህ በምታዩት መልኩ እንትኗን ላጥኳት ማለት ነው፣ ፕላስቲኩን ጽሑፉን ማለት ነው። ከዛ በኋላ በእንደዚህ ግጥም አድርጌ ፍሪጅ ማስገባት አይጠበቅባችሁም እናንተ ውጭ አድርጉት። ከ2 ሰዓት በኋላ ከ3 ሰዓት በኋላ እረግቶ ነው ድርቅ ብሎ የምታገኙት ማለት ነው። እዚህ ጋር እንግዲህ ፀጉሬ ንጹህ ነው፣ ፀጉሬን ታጥቤያለሁ፣ በጣም ንጹህ ነው። ተጣጠብኩት 3 ቀን ሆኖታል ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ እየቀባሁት አርሰዋለሁ በደንብ አድርጌ። በተለይ ወደ መሀል በኩል ድርቅ ብሎብኛል። ጫፉ እንደዚህ እየቀነሳችሁ አለስልሱት። በተለይ ደግሞ ፀጉራችሁ ጫፉ ቅጥል መንታ ለሚሆንባችሁ ይሄ በጣም ምርጥ የሆነ ወሳኝ። በተለይ ጭቃ ቅባት የለንም ኬት ነው የምናገኘው ለምትሉ ይሄ በጭቃ ቅባት በውድ ከመግዛት ይልቅ እንደዚሁ ቤታችሁ ውስጥ እየሰራችሁ ብትጠቀሙ በጣም አሪፍ ነው። እንዲሁም ደግሞ ባልዚን ይመረጋል ላላችሁኝ ያው ኮሜንት ላይ እንዳልኳችሁ ኮሜንት አነባለሁኝ። ባልዚን አይመረግም። የሚመረገው ምንድነው? ብቻውን ስትጠቀሙት አዎ ይመረጋል። ነገር ግን እንደዚህ ከባልዚን ከሌሎች ቅባቶች ጋር ቀላቅላችሁ ስትጠቀሙ ምንም አይነት አይመረግምም። እንዲሁም ደግሞ ቅልጥ ነው የሚለው ወዳውኑ ማለት ነው። ልክ ቅባቱ ያቀልጠዋል አብሮ እንትን እንደዚህ ያቀልጠን ስለምንጠቀመው ማለት ነው።
እኔ እንደምታዩት አሁን ቆዳዬን ስሩን ቆዳችሁን እንዳትቀቡት የምታዘገዩት ተሆነ ማለት ነው። ነገር ግን አንድ ቀን አሳድራችሁ የምትታጠቡት ተሆነ ቆዳችሁንም እንዳለ ሙሉ ለሙሉ ተቀቡት ማለት ነው፣ ማስያጅ እያደረጋችሁ። ነገር ግን እንደምታዩት እኔ ፀጉሬን ብቻ ነው እየተቀባሁት ያለሁት፣ ቆዳዬን አልቀባው። ምክንያቱም ቢያንስ ቢያንስ የምታጠበው ከ4 ቀን በኋላ ስለሆነ ማለት ነው። እንደዚህ ያዘገየዋለሁኝ። ይቅርታ በጣም ይቅርታ። እንግዲህ ማን ነው እንደዚህ እየከፈልኩኝ ገምደዋለሁ ለማለት ያህል ነው ማለት ነው። ከዛ በኋላ እንደዚህ በምታዩት መልኩ አበጥሬ እንዲሁም ደግሞ ተቀብቼ ታዳረስኩት በኋላ እንደዚህ ገመድ ገምደዋለሁ። ሁልጊዜም ቢሆን ቅባት ተቀብታችሁ በተለይ እንደዚህ ገመድ ብገምዱ ቁጥርጥር ብሰሩ ፀጉራችሁ እየፋፋላችሁ ነው የሚመጣው ማለት ነው። ነገር ግን እዚህ ጋር ምንድነው ካሜራዬ ከዚህ የነበረው ወደዚህ ነው የሚያዞረኝ፣ ለምን እንደሆነ አላውቅም ማለት ነው። እንደምታዩት እንደዚህ ገምጄ ጨርሻለሁ። በጣም ነው የሚያምረው። በጣም የምር እንደዚህ ያድርጋችሁ ተጠቀሙ ላለውኝ። እንግዲህ ይሄን ፊት ለፊታችሁን ግን ተቀቡት፣ ፊት ለፊታችሁን ቆዳችሁን ተቀቡት። እንዲሁም ደግሞ ቅንድባችሁን በጣም አሪፍ ነው፣ ያሳድግላችኋል። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮውን ተወደዳችሁት ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ቻው።